ደህና ነሽ? አለሁ ሁሉ ሰላም። ያው ካሜራ አለ እንዳይደብርሽ። አይደብረኝ፣ ችግር የለውም። እኮ ነገርኛ እንዲህ አደርጋለሁ ይበይኝ፣ ከዛ ይነገርሻል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ እኮ ግራ የገባኝ እነዚህ ልጆች ምን እናደርጋቸው? ምን እናደርጋቸው? የሆነን ለመናገር ማለት ነው ምንም አይነት የሚጨበጥ ወሬ እኮ አይደለም። ሲጀመር ሃይሚ ማለት ነው የሆነ ነገር ብሩክ እያጠፋው አንድ ሰው እኔ አሁን የሆነ ነገር ካጠፋሁኝ አጥፍተሻል፣ ይሄንን ነገር እመኝ ወይም ደግሞ ይሄ ነገር አጥፍተሻል ተብዬ ይቅርታ ጠይቂ ወይም ደግሞ እመኝ ሲባል ነው ማምነው ነው አይደል? እንጂ የሆነ ነገርን እኔ ሳላምን ወይም ደግሞ ሳይነገረኝ አድርጌያለሁ ብዬ መቼም ለሰው ልጅ ይቅርታ አልጠይቅም። ገባችሁ አይደል? እዚህ ጋር ማለት ነው እውነት እናውራ ከተባለ ነገር ግን እዚህ ጋር ማለት ነው ሁላችንም ኦዲየንሶች ልክ እንደ ስራ እንደሚሰሩት እኛ አይደለ እነሱም ማለት ስራ እንዲመስል አድርጎ ነው የሚሰሩት፣ እኛም ደግሞ ስራ እንደሆነ አድርገን ነው የምናወራው። ገባችሁ? ነገር ግን እዚህ ጋር የሆነ ለመናገር የሆነ ታውቃላችሁ ግራ የሚያስገባ ነገር ምንም ነገር የማይጨበጥ እንዴት ነው ሃይሚ አሁን ንገሪኝ እያለ ነው ብሩክ፣ እኔ ያጠፋሁት ነገር ንገሪኝ። እሷ ደግሞ ምንም አልነግርህም መብቴ ነው አለመንገር። ይሄ ማለት ነው ይላችሁ ለስራችሁ ራሱ ይሄ እየሰራችሁ ላለው ስራ ራሱ ማለት ነው አይመችም፣ ልንገራችሁ። ምክንያቱም እኛም ልንፈተፍት ራሱ አንችልም፣ እናንተም ደግሞ የምታወሩት ነገር ደግሞ ምንም የሚጨበጥ ውሃ የያዝ የሚባል ነገር አይደለም። ገባችኋ? ስለዚህ አንድ ሰው ጥፋተኛ ነው ሰው ብሩኬ እንደዚህ ነገር አጥፍተዋል ይቅርታ እየጠይቀኝ ወይም ደግሞ ይንገረኝ ነው እንጂ እኔ ብዙ ጥፋት አጥፍቼ ሊሆን ይችላል። ገባችሁ አይደለ? ለእናንተ ላልናገር እችላለሁ፣ ብዙ ነገርን ላደርግ እችላለሁ። ገባችሁ? ልረሳም እችላለሁ። እዚህ ጋር ሃይሚ ምንድን ነው እሷ እሊዋ ማለት ነው ያጠፋውን ጥፋት ራስ አምነ ይቅርታ ጠይቀኝ ነው። ብሩኬ ደግሞ አላጠፋሁም እኔ ያጠፋውን ነገር የለም ነው። ምንድን ነው እንደዚህ እንዲፈጥራለሁ እንዲያደርጋለሁ ብለሽ ጠይቅ። እኔ አይደለሁም እኮ የዋሸሁት። እስከዛሬ ሁሉንም ነገር ስትነግረኝ ነበር አይደል? አንቺ ለምን አትሰሚኝ እኮ ንገሪኝ። ምኑን ራስህ ለምን አትነግረኝም? ከአንተ አፍ ልስማው እኮ ነው ያልኩህ። እኔ እኮ የፈለኩት ከአንተ አፍ መስማት ብቻ ነበር። ሲጀመር ከሌላ ሰውም ሆነ አያችሁት፣ ከአንተ አፍ መስማት ነው የምፈልገው፣ ከራስ አፍ ንገረኝ ነው እያለች አለችው። እሺ ምን ይንገራት? ያለጠፋውን አጥፍቻለሁ ይበላት? ምን ይንገራት? እሱ ደግሞ ከሌላ ሰው ወልጃለሁ ወይ ሲላት ሁላ እሱ ራሱ እንደ ቀላል ነገር ነው እያሰበችው። ከሱ በላይ ነው ጥፋት እንዳጠፋው እየገባኝ ያለው እኔ ማለት ነው። ምን እንዳጠፋ ራሱ ልትናገር አትፈልግም ሃይሚ። ከዛ ሰው መስማት አይጠበቅብኝም ነበር። ከሌላ ሰው ነው የሰማሽው። አንተ በጣም ትገርማለህ። ራስህን በጣም ንጹህ አድርገህ እያወራህ ነው እኮ። እኔ ሰተን ሰርቼ ከሆነ በጣም በራስህ እርግጠኛ ሆነ እያወራህ ነው እኮ። እርግጠኛ ሆኜ ነው እያወራህ። እያወቅህ ነው ደግሞ የምታደርቀኝ። ታውቀዋለህ እኮ የሰራኸውን ያጠፋኸውን ታውቀዋለህ። እኔ ይኸው ካሜራ ይዤ መጥቻለሁ እኮ። በቃ ወጪ ይሄ ነው ብለሽ ተናገሪ። እኔ ስተከሰረው ተናገሪ። አይደለም ትቼዋለሁ። ምን ነው የምትይው? እንደፈለግሽ አያችሁት? ትቼዋለሁ። አንድ ሰው ሲፈልግ መተው ሲፈልግ አይላችሁ። እዚህ ጋር የሆነን ለምን ነገር ሃይሚና ብሩኬ እኛ እንደ ሎርማን ሰው አይደለም እና እያየናቸው ያሉት ሁለቱም ልክ እንደ ፍቅረኛሞች ልክ በጣም እንደሚጓደዱ ሰዎቹ እያየን ያለ ነው። ግን እነሱ ደግሞ ምንድነው ልክ እንደ ሎርማን ሰው ሲፈልጉ መለየት ሲፈልጉ መገናኘት አይደለም እዚህ ጋር ማለት ነው። ገባችሁ? የሆነ ለመናገር እናንተ በምታወሩት ቃላቶች የእውነት እናንተ ስራም ሰራችሁ ድራማም ሰራችሁ ምንም አይነት ነገር ሰራችሁ እናንተ በምታወሩት ቃላቶች በጣም የሚጎዱ እናንተን የሚወዱ ሰዎች አሉ። እናንተ እንኳን የመጀመሪያ ቀን ብሩኬ የዛ ጊዜ መናሪያ ሄዶ ሲመለስ የዛ ጊዜ ራሱን ስቶ እንደዛ ሲወድቅ ስንት ያለቀሰ ሰው አለ። ለነሱ እንኳን ትንሽ እያሰባችሁ ወገኔ እየተሳሰብን እንደፈለክ ምትሆኝ እኮ መብት የለሽም። እኔና አንቺ ጉዳይ ነው አይደለ? መናገር ግዴታሽ ነው። ኧረ እባክህ ልታስገድደኝ ነው? እንዴት ነው ማላስገድድሽ? መናገር አለብሽ። ከመሬት ተነስቶ እንለ ወይ አትገፋፋኝ ብሩክ፣ አትገፋፋኝ። ፈልገሽ ነው? አስፈላጊ አይደለም። አትገፋፋኝ። በካሜራ ወይም ደግሞ በእንትን እንደዚህ መጥቼ ሲጀመር ማለት ነው ሁሉም ነገር በካሜራ ነው የምታወጡት። እኛ ደግሞ ለእናንተ ኦዲየንስ ነን አይደል? እናንተን የምንከተል እናንተን የምንወዳችሁ አይደለ? የሆነ ነገርን እየሮጣችሁ ካሜራ ላይ ታወጣላችሁ። ስትጠፉም ስትመጡም ካሜራ ላይ ታወጣላችሁ። የሆነ ነገር በሆን እኮ የጠፋችሁ እንዳትሉ ነው የመጣ ነው እንደዚህ ሆነን ነው ብላችሁ ትመጣላችሁ። እንደዚህ አይነት ትልቅ ጉዳይ ሲፈጠር የሆነ ነገር ምርመራ ነገር ወደ ፖሊስ ነገር የሆነ ነገር ብቻ የተያዘ ነገርን ሚዲያ ለማውጣት አትፈልጉም። ለምን? እኛ ማወቅ አይጠበቅብንም? እስቲ ነገሩኝ ማለት ነው።
ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። አድርግ እንደሱ። እኔ በካሜራም የትም አትውጪ። እኔ እኮ ራሴ እየጠየኩሽ ነው አይደል? አውሪ እኮ እያልኩሽ ነው። እኔስ ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት አያችሁ? አንድ ሰው እንዴት ነው በቀላሉ ልንሰናበት ነው በቃ እንለያይ የሚለው? የሆነ ነገርን ተነስቶ ማለት ነው፣ በሰው ወሬ ተነስቶ የሆነ ለመናገር እንጂ አላውቅም። ስጠራይ ልመጣም አልነበረም። ገባ? አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። እሺ አሁን እንደ ግዴታም እንደምን ወሰጅ እሱን ባደርግ ያን ያደርገው ነበር የመጨረሻ ቪዲዮ። እሺ አሁን እኔ ምንም ባልገባኝ ነገር ላይ አሁን ተጣልተን ዝም ብለህ ቁጭ ያልነው እያልሽኝ ያለሽው ይሻላል እንደሱ። አይ እኔ ህሊና ያውቀዋል ወይ አንቺ ህሊና ሲጀምር ማለት ነው። ብሩኬም እኮ እንደዛ እውነት ነው። ብሩኬ እውነት አለው እዚህ ላይ ማለት ነው። ገባችሁ ቤተሰብ? እኔ አሁን በጣም እያወራን እንደ ራሴ በወስተው ማለት ነው በጣም እያወራን ካለን ጓደኞች፣ እሺ ከኦዲየንሶች አንዳችሁ ማለት ነው በጣም እያወራን ነው፣ ስልክ ላይ በጣም እያወራን ነው። ምሳ በላሽ፣ ጠጣሽ፣ እንደዚህ ስራ እንዴት ነው ምናምን፣ ደወልሽ ኢትዮጵያ ምናምን እያልኳችሁ ከእናንተ ጋር እያወራው ምናምን ማለት ነው። በአንዴ ዝግት ታደርጋቸዋለሁ በአንዴ ማለት ነው። ምን ሆነሽ ነው? ምንም አልሆንኩም። ንገሪ፣ አልነግርሽም። ምንድነው ጥፋቴ? አልነግርሽም። ጥፋትሽን ራስሽ ታውቂዋለሽ። ንገሪኝ፣ አልነግርሽም ብያችሁ ከእናንተ ብለይ ምን ያክል እንደሚቆረቁራችሁ ታውቃላችሁ? ምን ያክል እንቅልፍ እንደሚያሳጣችሁ ታውቃላችሁ? እኔ እንደዛ ነኝ። በጣም እንቅልፍ ነው የሚያሳጣኝ። ምን አጥፍቼ ነው ምን አርጌ ነው እያልኩ ነው ማድሮ ሙሎ ማለት ነው። እና ሀይሚም እንደዛ ነው እያደረገች ያለችው ለብሩኬ። ብሩኬ ካያችሁት መጀመሪያ መግባ ላይ እስካሁን ተቀናንተን ምናምን በቀናተው ዙሪያ ነበረ የምናወራው ምንሰራው በቃ ስራቸው ማለት ነው። እንግዲህ ግን አሁን በጣም ከባድ ነው እያለው ነው። የሆነ ለምናገር እኔ እንጃ። ለምንድን ነው ማታውቀዋል? የሰራኸውን ወይም ያጠፋኸውን እኔ እንደዚህ አድርገኸኛል ማለት አይጠበቅብኝም። እስከዛሬው ራሱ ይቆጨኛል። እስከዛሬ ራሱ እንደዚህ የሆነ ቶሎ የተቆጨሁበት፣ ቶሎ የተናደድኩበት፣ ቶሎ የተበሳጨሁበት፣ ቶሎ ነገሮችን ወደ ሚዲያ ያመጣሁበት ነገር ራሱ ይቆጨኛል። አሁን ደግሞ አልፈልግም። ሲጀመር የሚዲያ ሰዎች ናቸው ወደ ሚዲያ አንቺ ስትፈልጊ የሚሆን ነገር አለ ወይ ነው? ሲጀመር የሚዲያ ሰዎች ናቸው ወደ ሚዲያ ነው ማምጣት አለባችሁ ሁሉም ነገር። እሱን እስከፈለኩት ድረስ መብቴ ነው የፈለኩትን ማድረግ። ስለዚህ እኔም የፈለኩትን ነገር የማድረግ መብት እንዲኖረኝ ይፈልጋሉ። ማናት አድርጋለህ? አሁን ከፈለከውን አድርጋልኩ። አያችሁት እዚህ ጋር ማለት ነው ሀይሚ የሆነ ለመናገር ይኸውልሽ፣ አንዳንድ ሰዎች በንዴት የሆነ ነገር ያደርጋል ማለት ነው። አሁን አንተም የፈለግኩ አድርግ፣ እኔም የፈለግኩን አደርጋለሁ። አንተም መብት ነው እኔም መብቴ ነው ማለት ጥሩ አይደለም። ሁለታችሁም አንድ ናችሁ። በጣም ነው የምትዋደዱት እናውቃለን። ግን የሆነ ነገር ሲመጣ ደግሞ ቶሎ ቦግ ብላችሁ ደግሞ እኔ የፈለግኩትን አድርጋለሁ፣ አንቺ የፈለግሽን አድርጊ። ከዛስ ማስቀናኛ ምንድን ነው? ወንድና ሴት ነው የምታመጡት። እርግጠኛ ነኝ። መብት እኮ ነው፣ የፈለግከውን አድርግ። እኔ ደግሞ የፈለግኩትን መወሰን መብቴ ነው። ህይወቱ እኮ የራሴ ነው አይደለ? የራሴ ህይወት። ሀይሚ የራስሽ ህይወት ነው እናውቃለን። ሁሉም የራሱ ህይወት ነው። ማንም ሰው በህይወት አያገባውም። ግን እዚህ ጋር እናንተ ደግሞ በጣም እየተዋደዳችሁ በጣም እንደዚህ እየሆናችሁ ደግሞ የኔ ህይወት ነው አንተ አያገባም አንቺ አያገባሽም የሚባል ነገር በእናንተ ህይወት ውስጥ የለም። የእውነት ታግሼ ለማውራት በጣም እየሞከርኩ ነው እንጂ ታውቂያለሽ፣ በጣም ታግሼሽ ለማውራት ምናምን በጣም እየሞከርኩ ባለፈው በጣም በጸባይ ምናምን ተረጋግቼ ለመጠየቅ ሞከርኩኝ። የቱ ጋር ነው የዋሻኝ ንገረኝ፣ የደበቀኝ ንገረኝ። አስፈላጊ አይደለም። በቃ ትቼዋለሁ። ሁሉንም ነገር አስፈላጊ አይደለም። ሁሉም ነገር ደግሞ እዚህ ጋር እንዲያበቃ ነው የምፈልገው። ነው ማለት እዚህ ጋር እንዲያበቃ። እንዴት የሰው ህይወት እንዴት በቀላሉ ያበቃል? አልፈልግሽም፣ ከዚህ በኋላ እንዳትደውይ እንዳልደውል ማለት አይቻልም። ልንገራችሁ ማለት ነው። ህይወት ነው እና ሀይሚ የእውነት ለመናገር ተረጋጊ፣ ቡራም ተረጋጋ። ሁለታችሁም ተረጋግታችሁ የነገር መፍታት አለባችሁ። ሲቀጥል ደግሞ ሌሎች ደግሞ ማለት ነው ሀይሚ እንግዲህ ለኦዲየንስ ገና በአሁኑ መልስ እየመለሰች ነው። እኔ የለሁበትም እና ኦዲየንሶቹም ደግሞ ማለት ነው ክብር ለኦዲየንሶች እያላችሁ አላችሁ። ግን ሀይሚና ብሩኬ እኮ አሁን ነው የጀመሩት ስራ፣ ግን አሁን ነው እንዴ። አንዳንድ ሰው ስታዩ ምን ልትሉ ነው ማለት ነው። እና ይስሩበት፣ ይሂዱበት፣ ዳይ ወደ ስራ ማለት ነው። እና ይስሩበት። ሀይሚ ደግሞ በአሁኑ ተናዳ እንግዲህ እናንተ አስገድዳችሁ አይደለም ነገሩ የምናገረው፣ አንዳንድ ሰዎች እረፉ፣ በሱ በኩል የምትመጡ ሰዎች ብላለች። እንግዲህ በአሁኑ ገና ከጀመሩ እንዲህ 3-4 ቪዲዮ ነው። ግን ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ግን ስራ ነው። እሺ ተረጋጉ። ሰምታችኋል። ባይ ባይ።